ስሜት ምንድነው የሚለውን እናዳምጥ ብለን የመጣ ነው። ስለዚህ እንዳልኩት ኦልሬዲ ሀሳብ አለ። የምንፈልገውን የምንጠይቀውን ጥያቄ እናውቃለን። አንዴ ምን አድርገን ተቃውሟችንን እናሰማ የሚለውን ነገር እንስማማና እዛ ላይ እንስማማበትና ከዛ በኋላ ምን አይነት ጥያቄዎችን እንጠይቃለን፣ ምን አይነት ከለር ነው መጠቀም ያለብን፣ ምን አይነት ስሎጋኖችን፣ ምን አይነት መፈክሮችን ነው መጠቀም ያለብን፣ ምን ሶሻል ሚዲያ አፕሊኬሽኖችን ነው መጠቀም ያለብን ምናምን የሚለውን ዲቴይሉን እያጠራን እንሄድና ከሰኞ እስከ እሮብ ከአሁኑ ሰኞ ማለት ነው ከአሁኑ ሰኞ እስከ እሮብ ሁላችንም የተነጋገርነውን ነገር ለማድረግ ቃል ተገባብተን እንለያያለን ማለት ነው። ስለዚህ ጌስት ሪኩዌስት ላይ ጌስት እየላካችሁ ያላችሁ ሰዎች ከዚህ ዙሪያ ውጪ ሀሳብ ጥያቄ ካላችሁ ፕሊዝ ጌስት ሪኩዌስታችሁን አንሱ። በቃ ዛሬ የምናወራው ስለ ተቃውሞ ነው። ሰላማዊ ሰልፍ አይደለም። ሰላማዊ ሰልፍ አይደለም። ሰላማዊ አለፈ ጋይስ፣ በሰላማዊ መንገድ ጨርሰናል። አሁን የሰላማዊ መንገዱ አለቅ ጨረስን። አሁን ከዚህ በኋላ ምንድን ነው የመንግስትን ኪስ የመንግስትን መልክ የሚጎዳ የሚወጋ ነገር ነው ማሰብ ያለብን። ጠንቆስ የሚያደርግ ነገር ማለት ነው። ሰላማዊ አይደለም። ያ አሁን ተቃውሞ ነው መሆን ያለበት። ተቃውሞ ሰላማዊም ተቃውሞ አይደለም። በቃ ተቃውሞ ብጥበጣ ነው ማድረግ ያለብን። ምክንያቱም እየቀለዱብን ነው። በቁማችን ከምንሞት ገለውን የሆነ ነገር አድርገን ገለውን የምንሆነውን እንሁን አይሻለንም? ታስሮ እንደሚያቅሰው እኔም ቤቲም ታስረን እናውቃለን። ታስሮ እንደሚያቅሰው ካሰሩንም እንግዲህ እግዚአብሔር ይርዳል ብለን እንቀጥል ለማለት ነው። ሌሎቻችሁ የምትጨምሩበትን ነገር ሀሳብ ካላችሁ ጨምሩና ከዛ ለስጌርንቱ ብጥበጣ ቤቲ ሜል ጋር ላረግሽ ነሱ። ኦኬ ቃልዬ ከአንቺ ልጀምር። ስሜት እየተሰማኝ አይደለም ዛሬ ምንም። እሺ በቃ ችግር የለውም። ሂዊዬ አሎ እኔ ምንም ጨምረው ነገር የለም ካልሹ በላይ we need to see how outrage ምን ያህል እንደተናደዳችሁ ልታሳዩን ይገባል። ሁል ጊዜ አንድ ሰው ብቻ የጆርጂ ብቻ አይደለችም መናደድ ያለባት፣ ሁላችንም ይሄ ስሜት ሊሰማን ይገባል። ይሄ ስሜት የአንድ ሴት ችግር አይደለም፣ የሁላችንም ችግር ነው። ቅድምም ቪዲዮ ላይ እንዳለችው ቤታችሁ እስኪያንኳኳ ድረስ ቁጭ ብላችሁ እየጠበቃችሁ ነው ያላችሁት። ቤታችሁ ሲያንኳኳ ራሱ ለራሳችሁ እንጂ ለእህቴ ብላችሁ እየተነሳችሁ አይደለም። ስለዚህ ለእህታችሁ ምንድን ነው የምታደርጉት? የአንድ ሴት ጉዳት የእናንተስ ጉዳት አይደለም ወይ? እና ንዴታችሁን አሳዩን። መል እንዴት አመሻችሁ? ኮሜንት ሴክሽን ላይ አንድ ጊዜ እሺ፣ ይቅርታ ሁላችሁም ኮሜንት ሴክሽን ላይ የሳቅ ላቪንግ ኢሞጂ የምትልኩ ተቃራኒ ሀሳብ ይሄ ሞላፈጣለው ምናምን የምትሉ ሰዎች ምንም ትዕግስት የለኝም ዛሬ። ስነ ስርዓት አድርጉ። ምንም ዋርን ምናምን እንዳታረጊ። እንትን የላቪንግ ኢሞጂ ይሁን እስ ኦኬ ቢካዝ ላይቭን ፑሽ ያደርገዋል። ፕሊዝ ብሎክ አድርጊልኝ። እኔ በቃ ኢሞጂው ሂውዬ ሌሎችን ሴቶችን የኛን እህቶቻችንን ሴቶችን ትሪገር ስለሚያደርግ መሰዳደብ ነው የሚሆነው መሀል ላይ። ለዛም ትሪገር ያርጋቸው ይዩት፣ ምን ያህል እንትን እንደሚላቸው ማን እንደየሳቁባቸው እንደሆነ ይዩት። ኦኬ እሺ። ስለዚህ ጀስት ብሬንስቶርም እያደረግነው ያለውን እኛ እንንገራችሁ እና እዛ ላይ ሀሳብ ስጡበት። ቅድም እንዳልኩት የመጀመሪያው ሀሳብ ምንድነው? ከሰኞ እስከ እሮብ የገንዘብ አቅማችን ለመንግስት የምናሳይበት ይሆናል። ብዙ ሰው ቢያንስ ለምሳሌ አዲስ አበባ ውስጥ ቢያንስ ከ50% በላይ የሚሆኑ ሴቶች ስራ ባይሄዱ፣ ቤት ውስጥ ያለውንም ስራ ባይሰሩ፣ ልጆቻቸውንም ትምህርት ቤት ባይልኩ፣ በአጠቃላይ ጸጥ ያደረጉት ከተማውን መንግስት ኖቲስ ማድረግ ይፈልጋል። ናት ኦንሊ ዳት ገንዘብም ሉዝ ያደርጋል፣ ቢዝነስም ሉዝ ያደርጋል።
ስለዚህ በዚህ መልኩ አንድ አቴንሽን ማግኛ ሀሳብ ማለት ነው። ሁለተኛው ሀሳባችን ደግሞ ምንድን ነው? ትዊተር ላይ እና ፌስቡክ ላይ በእንግሊዝኛም በአማርኛም የሆነ አይነት ሀሳብ፣ የሆነ አይነት ጥያቄ፣ የሆነ አይነት ስሎገን፣ የሆነ አይነት ዲማንድ አስቀምጠን የፍትህ ሚኒስቴር እና የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴርን እና ቢቢሲን እና አልጀዚራን ታግ አድርገን ፖስት ማድረግ ጥያቄዎቻችንን ማለት ነው። ምክንያቱም ሰላማዊ ሰልፍ ወጥተን ጥያቄ መጠየቅ አንችልም፣ እኛ ሀገር አይቻልም፣ አይፈቀድም። ስለዚህ ሰላማዊ ሰልፉን ሶሻል ሚዲያ ላይ እናደርገዋለን ማለት ነው። ትዊተር ላይ፣ ፌስቡክ ላይ አንድ አይነት ትዊተር ምንድን ነው አንድ አይነት ፖስቶችን ፖስት በማድረግ እነዚህን ቢሮዎች እና እነዚህን የኢንተርናሽናል ሚዲያ አውትሌቶች ታግ በማድረግ አቴንሽን ግራብ ማድረግ እንችላለን ማለት ነው። ሌላኛው ደግሞ የታሰበው ነገር ምንድን ነው? እነዚህን ኦፊሶች ማጨናነቅ፣ የሴቶች ህፃናትና ማህበራዊ ጉዳይ ሚኒስቴርንም የፍትህ ሚኒስቴርንም ስልክ እየደወሉ ኢሜይል እየላኩ በዛ ጋር ስናልፍ የሀሳብ መስጫ ቦክሳቸው ውስጥ ትንሽዬ ወረቀት እነዚህን ሰዎች ስም የያዘ ወረቀት እያስገባን እየደወልን የእነዚህን ሰዎች ስም እየጠራን የቀነኒን ጉዳይ ምን አደረጋችሁ? የሄቨንን ጉዳይ ምን አደረጋችሁ? የዘውድ ሀፍቱን ጉዳይ ምን አደረጋችሁ? የኢክራምን ጉዳይ ምን አደረጋችሁ? የትግራይ ክልል ላይ ያሉ ሴቶችን ጉዳይ ምን አደረጋችሁ? አይዲፒ ሴንተር ላይ ያሉ የአማራ ክልልንስ የአፋር ክልልንስ አይዲፒ ሴንተር ላይ ያሉ ሴቶችን ምን አደረጋችሁ? ትምህርት ቤት የመንግስት ትምህርት ቤት ሞዴስ መግዛት ለማይችሉ ሴት ህፃናት እንደ ተቋም እንደ ሚኒስቴር ምን አደረጋችሁ እያልን የተለያዩ አጀንዳዎችን ይዘን እየደወልን እንድንጠይቅ ማለት ነው። ስልኩን ማንሳት እስኪያቆሙ ድረስ ኦኬ፣ ስልኩን ማንሳት እስኪያቆሙ ድረስ መደወል፣ ኢሜይል መላክ። ሌላ ፔቲሽን ደግሞ ከዚህ በፊት ፔቲሽን ሞክረናል። ባይ ዘ ዌይ ለቀነኒ ፔቲሽን ተሰባስቦ ነበረ፣ ለሄቨን ፔቲሽን ተሰባስቦ ነበረ። ግን ብዙ ሰው አይሳተፍም። አይ ዶንት ኖ ለምን እንደማትሳተፉ። አይ ቲንክ ኢሜይል ስለሚጠይቅ ይሁን የሆነ በጣም እንትን ስለሚያደርግ ይሁን አይ ዶንት አንደርስታንድ። ፔቲሽን ላይ በጣም ስሎነን። ሶ ፔቲሽንም ይኖረዋል ይሄ ካምፔን። ፔቲሽኑ ላይም እንድትፈርሙ ነው ሀሳቡ። ሶ እነዚህን 4 ነገሮች በማድረግ ተቃውሟችንን ማሰማት ማሳየት እንችላለን እና ጥያቄያችንን ማቅረብ እንችላለን። ቲክቶክ ላይ ቪዲዮ መስራቱ በቃ አበቃ፣ አይሰራም። ፌስቡክ ላይ ምናምን ላይ ዝም ብሎ ፍትህ ለእንትና ፍትህ ለእንደዚህ እያሉ ማውራቱ ምንም እያመጣልን አይደለም። ስለዚህ ጓዳችንን ለዓለም ማሳየት ነው ያለብን ማለት ነው። በቃ ጓዳችንን ደብቀን ሚስጥራችንን ደብቀን ህዝባችንም መንግስታችንም እየሰማን ስላልሆነ በማጋለጥ ኢትዮጵያን በማጋለጥ ለምንድነው በማጋለጥ የምለው? የአሁኑ መንግስት በጣም የሚያሳስበው ጉዳይ መልክ ነው፣ ፒአር ነው፣ ፐብሊክ ሪሌሽን ነው በጣም የሚያሳስበው ጉዳይ አይደለ? እንደምታዩት አይሾ ስፒድ መጥቶ ፖስት አድርጓል። ሌሎች የሆኑ ላይቭ ስትሪመሮች መጥተው በቃ አዲስ አበባ ኮሪደር ልማቱ ምናምናም እየተባለ በቃ ሶሻል ሚዲያ ላይ ሆይ ሆይታ። ኦኬ ሶሻል ሚዲያ ላይ ሆይ ሆይ ማለት ይፈልጋል አይደለ መንግስት? ስለዚህም ጉዳይ ሆይ ሆይ ብለን ኮሪሌት ማድረግ አለብን። አዎ ኢትዮጵያ በጣም አሜዚንግ የሆነ ቱሪዝም እንትን አላት፣ የቱሪዝም እንቅስቃሴዎች አሏት። በት ኦልሶ የሴቶችን የማጥቃት እንቅስቃሴም አላት። ሴቶችን የማጥቃት እንቅስቃሴ አላት። ያንን ኤክስፖዝ ማድረግ ማለት ነው መፍትሄ እስኪሰጠን ድረስ። እዚህ ላይ ነው የምናወራው ዛሬ። ሀሳብ ስትሰጡም ጥያቄ ስታነሱም ምንም ስታደርጉም እዚህ ነገሮች ላይ አድ ልናደርግ የምንችላቸውን ነገሮች ትነግሩናላችሁ ማለት ነው። ግን እንዳትረሱ ከሰኞ እስከ ሮብ ለማድረግ ለመስራት በተግባር ለማሳየት ያሰብናቸው ነገሮች ምንድን ናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት አንደኛ። ሁለተኛ ቅድም እንዳልኩት ለፍትህ ሚኒስቴር እና ስፔሻሊ ለሴቶችና ህፃናት ሚኒስቴር 3 ስልክ አለው፣ 1 ኢሜል አለው ፐብሊክ። እነዛን ኢሜል እና እነዛን ስልኮች በመጠቀም ደውሎ ድምፃችንን ማሰማት በስልክ። 3ኛ ፌስቡክ እና ትዊተር። ስፔሻሊ ትዊተር ያላችሁ ፌሚኒስቶች በጣም ነው የምታስፈልጉን አሁን ላይ።
ትዊተር ላይ እና ፌስቡክ ላይ እነዚህን ኦፊሶች ታግ በማድረግ ፍትህ ሚኒስቴርን እና የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴርን ታግ በማድረግ ጥያቄዎችን ማቅረብ፣ አጫጭር ጥያቄዎችን በእንግሊዝኛም በአማርኛም እየጻፉ ማለት ነው። በእንግሊዝኛ የምንጽፈው ለምንድን ነው? ቢቢሲን እና አልጃዚራንም ታግ ስለምናደርግ፣ የሚዲያ አውትሌቶችንም ታግ ስለምናደርግ ማለት ነው። 3 እሱ ነው። 4ኛ የሚዘጋጀውን ፔቲሽን በመፈረም ኦኬ። እንደ ምሳሌ ልንገራችሁ። ሳውዝ አፍሪካ በየ10 ደቂቃው ነው ምናምን ሴቶች እንደሚገደሉ ሲሰሙ ኡኡ ብለው ነው የተነሱት እና ፔቲሽን አዘጋጁ። ያ ፔቲሽን 500,000 ሰው ነው የፈረመላቸው። 500,000 ፊርማ ተፈረመ። ኢሚዲየትሊ የሳውዝ አፍሪካ መንግስት የሴቶች ጥቃትን ናሽናል ኢመርጀንሲ ምናምን ዲዛስተር የሆነ ነገር አድርጎ ነው አናውንስ ያደረገው። ያ ማለት ምን ማለት ነው? ልክ እንደ መሬት መንቀጥቀጥ፣ ልክ እንደ ጦርነት፣ ልክ እንደ ይሄ ምንድን ነው እኛ ሀገር ምንድን ነው የተባለው? ኮማንድ ፖስት ነው የተባለው አዋጅ ምናምን እንደዛ ተብሎ ማለት ነው። በጀት ተበጅቶለት ፖሊስ ጣቢያዎች፣ ሆስፒታሎች፣ ፍርድ ቤቶች ምርመራ እንዲደረግ ኢንቨስቲጌት እንዲደረግ ነው የተደረገው፣ የፍትህ ስርዓቱን ለመመርመር ማለት ነው። ሶ እንደዛ ያክል ውጤት ባናመጣ እንኳን ፔቲሽን ምን ያክል ምን ያክል እንደሚረዳ እንድትረዱት ነው። አንድ ጥያቄ፣ አንድ ዲማንድ፣ አንድ የሆኑ ህዝቦች የሆኑ ተቃዋሚዎች ለመንግስታት ጥያቄያቸውን ፍላጎታቸውን በሚያቀርቡ ሰዓት ፔቲሽን አያይዘው ሲያስገቡ ምን ያክል ሰው ያንን ጥያቄ እየጠየቀ እንደሆነ ማሳያ ነው። እና ይሄ ፔቲሽን ፐብሊክ ሪኮርድ ነው የሚሆነው። አሁን ለምሳሌ የሳውዝ አፍሪካው ተቃውሞ ላይ 500,000 ሰዎች ቨርቹዋሊ እንደተሳተፉ መናገር ይቻላል፣ ለምሳሌ ማለት ነው። በእንደዚህ አይነት ሁኔታ ፔቲሽኑ ይፈረማል። እነዚህን 4 ነገሮች ለማድረግ ሁላችንም ዝግጁ መሆን አለብን። ቤት የምጨምሪው ነገር አለሽ? አንዩት እኔን ብቻ ታስወሩኝ እንጂ ቤቲ እየተናገራችሁ። እሺ ቤቲ እስክትል ድረስ 2 ጥያቄዎች የተጠየቀ የጻፍኩትን ልንገርሽ። አንደኛው ስራችንን ብናጣስ፣ እንደዚህ ስናደርግ ስራችንን ብናጣስ እና ሁለተኛው ደግሞ ስቱደንት ዩኒቨርሲቲ ያሉትን ስቱደንቶች ኦርጋናይዝ ታደርጋላችሁ ወይ የሚል ነው። ኦኬ ስለ ተማሪዎች እና ስለ ሰራተኞች ያሰብኩት ነገር ምንድን ነው? አሁን ዛሬ ሐሙስ ሮብ ማታ ነው አይደለ? ሐሙስ፣ አርብ፣ ቅዳሜ፣ እሁድ 4 ቀን አለ። እነዚህ 4 ቀኖች ውስጥ መስሪያ ቤት ያላችሁ ሰዎች፣ ስራ ያላችሁ ሰዎች እዛ መስሪያ ቤት ያሉ ሴቶችን በሙሉ ሰብስባችሁ አናግሯቸው፣ ተነጋገሩ፣ እርስ በርስ ተመካከሩ። እንደዚህ ብናደርግ፣ እንደዚህ ብንቀር ምን ይሻላል? ምክንያቱም አሁን ለምሳሌ የሆነ ካምፓኒ ውስጥ መሰረት ስራ ትሰራለች ልበላችሁ። መሰረት ይሄንን ላይቭ አይታ ሄደች እና ሰኞ፣ ማክሰኞ፣ ሮብ ቀረች። መሰረት ብቻዋን ከዛ መስሪያ ቤት ከቀረች ትባረራለች፣ ተጠያቂ ትደረጋለች። ግን ከመሰረት ጋር አብረው የሚሰሩ ሁሉም ሴቶች ቢቀሩስ? ከጽዳት ሰራተኛዋ እስከ ማናጀሯ ተነጋግረው ሁሉም ቢቀሩ ማንን አባሮ ማንን ያስቀራል ድርጅቱ? ተማሪዎችም እንደዛ፣ የዩኒቨርሲቲ ተማሪዎችም ይሄ ነው ያለኝ ሀሳብ። ሁላችሁም ተነጋግራችሁ በክላሳችሁ ሊሆን ይችላል፣ በቴሌግራም ግሩፓችሁ ሊሆን ይችላል፣ በዲፓርትመንታችሁ ሊሆን ይችላል። ሁላችሁም ተነጋግራችሁ ትምህርት ቤት ከቀራችሁ ማን ተቀጥቶ ማንን ይቀራል? ዩኒቲ ያስፈልገናል ማለት ነው። አንድነት ያስፈልገናል ማለት ነው። ለዛም ነው በቃ አሁን እንደዚህ ላይቭ ላይ እናወራበት ያልኩኝ። እናንተ እኛ የምንላችሁን ነገር ሰምታችሁ ሄዳችሁ መስሪያ ቤታችሁ ውስጥ፣ ሰፈራችሁ ውስጥ፣ ትምህርት ቤታችሁ ውስጥ፣ ዩኒቨርሲቲያችሁ ውስጥ ያሉ እህቶቻችሁ ጋር መነጋገር ይኖርባቸዋል። ኬር የሚያደርጉ ወንድሞችም ካሉ፣ የሚጨነቁ ወንድሞችም ካሉ ከነዛ ሰዎች ጋር መነጋገር ይኖርባቸዋል። ከነዛ ሰዎች ጋር ተነጋግራችሁ መቅረቱን ብታደርጉ አትባረሩ። ስለዚህ መሰረት አሁን ሄዳ እዛ መስሪያ ቤት ጋይስ ባይ ዘ ዌይ
እነ የሴቶችን ጥቃት ለመቃወም እኮ እንደዚህ አይነት ነገር እየታሰበ ነው። አንሳተፍም እንዴ ስትል ኧረ እኛ ምን አገባን ምናምን ካሏት መሰረት እንዳትቀሪ መሲ። ግን አዎ ልክ ነሽ፣ አዎ ልክ ነው፣ ይሄ ነገር መስተካከል አለበት፣ ይሄ ነገር ያንገበግባል፣ ያሳዝናል፣ አዎ ሁላችንም እንቅር ብለው ግን ኢነርጂያቸው አንድነቱ ካለ አንድ ላይ ይቀራል ማለት ነው። አሳይመንቱን ይዛችሁ ትሄዳላችሁ እናንተ ራሳችሁ። ምክንያቱም እኛ መተን ያንን ስራ እንሰራላችሁ። ኦልሶ ደግሞ ባይ ዘ ዌይ የተወሰነ ነገር ሉዝ ሳናደርግ፣ የተወሰነ ነገር ሳናጣ፣ የተወሰነ ነገር ሳይጎልብን መብታችንን ማስከበር አንችልም። ሰዎች ህይወታቸውን ያጣሉ አይደለም ስራ ጋይስ። ሰዎች ይታሰራሉ፣ ከሀገር ይሰደዳሉ፣ ኦኬ፣ ከቤተሰቦቻቸው ከጓደኞቻቸው ይለያሉ። ከምታስቡት በላይ ከባድ መስዋዕትነት ይከፍላሉ የመብት ጥያቄን ለመጠየቅ ማለት ነው። ሰዎች ከሞቱ ለመብታቸው፣ ከተሰደዱ፣ ከቤተሰብ ከጓደኛ ከተለዩ እኛ የ3 ቀን የ4 ቀን ደሞዝ ቢቆረጥብን ምን እንዳልሆን ነው? እዚህ ሪስኩ እንዳለ ሳናውቅ ቀርተን አይደለም። ግን እስከ መቼ ሪስኩን ፈርተን ዝም እንላለን? እስከ መቼ የተበዳይ ቤተሰቦች ብቻቸውን እንዲያለቅሱ እንተዋቸዋለን? እስከ መቼ እንዳልሰማ እንዳላየ፣ ኧረ እኔ ልጄን ላሳድግበት፣ ልጄን ላብላበት፣ ኧረ እኔ ስራዬን ልስራበት፣ ለራሴ ደሃ ምስኪን፣ ኧረ እኔ ምን አገባኝ ለራሴ እንደዚህ ምናምን። አንቺም እኮ የሆነ ነገር ብትሆኚ ማንም ዞር ብሎ የሚያይሽ የለም። እኛም አይመለከተንም ማለት ነው። ማንም ሊመለከተው አይገባም ማለት ነው። እንደዛ ፈርተን ወደኋላ የምናፈገፍግ ከሆነ ስለዚህ ሪስክ እንዳለው እወቁት። አልዋሻችሁም፣ ግን ሪስኩን እንውሰድ ነው እያልኳቸው ያለሁት። ሀይ ጸጋ፣ እንዴት ነሽ? ሀይ ጆርጂ፣ አቤት ይውላችሁ፣ እንዴት ናችሁ? እኔ ያለኝ ሀሳብ ከሀገር ውጭ ያለውን ሰው ማህበረሰብ ደግሞ የምንሰበስብበት ወይም አሁን እኔ አዲስ ነኝ ግን ካናዳ ነኝ ያለሁት እና ካናዳ አካባቢ ላይ ኤምባሲ ላይ ሄዶ ሰላማዊ ሰልፍ ለማድረግ ምናምን እንደዛ አይነት ነገር ላይ ይቀላል። ሞር ከሀገር ውጭ ያለ ሰው ነፃነቱም ስላለው ፓወሩም ስላለው እሱ ነገር ቢካተትበትና ማድረግ ብንችል የዲያስፖራ ኮሚኒቲ ሰላማዊ ሰልፍ እንዲወጡ ማለት ነው። የኢትዮጵያ ኤምባሲ ያ ያስኬዳል። ጊዜ ያለን ደግሞ አሁን ኦርጋናይዝ ለማድረግ ጊዜ ይኖረናል። ያ ነገ አናውንስ ብናደርግ በየሀገሩ ያሉ ዩሮፕ ዋና ዋና ሀገሮችን መጥራት እንችላለን አይደለ? አሜሪካ፣ ዩሮፕ እና ምንድን ነው ሌላ ያለው? በጣም ብዙ የኢትዮጵያውያን ያሉበት አህጉራት ካናዳ አለ። አሁን እዚህ ላይ ራሱ ያላችሁ ካናዳ ያላችሁ ሰዎች አላቅም፣ ኤምባሲው ምናምን ያለበት አካባቢ ላይ እሱን ከኔ ጋራ እንትን ማለት እንችላለን። ሰዓቱን ምናምን እንዴት እንደምናደርግ ያለውን ነገር ኦርጋናይዝ ማድረግ እንችላለን። ናቸው ጆርጂዬ፣ ሁላችሁም ሰላም ብያለሁኝ። ጥሩ ነው። ያው እንደዚህ ካልተናደድን ምንም ለውጥ አይመጣም እና መናደድ ግዴታ ነው። በጣም አግሬሲቭ ሆነን መንቀሳቀስ ያስፈልገናል። ግን እኔ አንድ ሌላ ምንድነው ፒቲሽኑ አሪፍ ነው። ትዊተር የተባለውም በጣም አሪፍ ነው። ሌላው ዓለም አቀፍ ተሰሚነት ያላቸው ቲክቶከሮች አሉ እና ለነሱ የሆነ ጊዜ በጣም ደብዳቤ እየጻፍን እነሱ ድምፅ እንዲሆኑን ያደረግነውና ጥሩ ውጤት ያመጣዋሉና እንደዛ ብናደርግ ይሄን ብንጨምር እላለሁኝ። ሌላው ውጭ ሀገር ያሉ ሰዎች ዲያስፖራዎች በጣም ሰላማዊ ሰልፍ ቢወጡልን እንትና እንዳለችው እሱም በጣም አሪፍ ነው። ሌላው ደግሞ ኢትዮጵያዊ ሆነውም ብዙ ፎሎወር ያላቸው ቲክቶክ ላይ ያሉም ድምፅ እንዲሆኑን ብናደርግ እሱም ጥሩ ነው።
ሌላው ጆርዲዬ ምንድነው አሁን ስራ መቅረት ያልሽው እሱ ትንሽ በጣም ኦርጋናይዜሽን ይፈልጋል። ኦርጋናይዝድ መሆን ያስፈልገናል በጣም ምክንያቱም ይሄ ሰው አንድ አይሆንም ታውቂያለሽ። እሺ ያው ታውቂያለሽ የኛ ሰው በተግባር ላይሆን እንደዛ ላይሆን ይችላል። ሪስክ መውሰድም ሰው ይፈራል እና እስቲ በስቴፕ ብንሄድ ጥሩ ነው። መጀመሪያ እጃችን ላይ ያለው እንደዚህ ሶሻል ሚዲያዎች ፒቲሽን እንደዛ እያደረግን ከዛ ደግሞ ወደ ያልሽው ነገር ብንቀጥል። ሌላው ቤት ውስጥ ከቤት ውስጥም ከስራም የተባለው ነገር ያው ልጆች ቤት ውስጥ አብዛኛው የቤት እመቤት ናቸው። ልጆቻቸውን ሰርቶ ማብላት ይኖርባቸዋልና ቤት ውስጥ ስራ አቁም ከተባለ ልጆች ምናልባት ይራቡብኛልና እንዴት ነው ስራውን የምተው የሚል ጥያቄም ሊመጣ ይችላል። እሱ ሞር ትንሽ ኦርጋናይዝድ መሆን ያስፈልገናል ብዬ አስባለሁኝ። በተረፈ ሌላው እዚህ ሀገር እንትኖች በማህበራት መሪነት ምናልባት ወደ ፍትህ ቢሮ ሄደን አሁን የሆነ ጊዜ ፊንቴክ ሰዎች ተበላን ያሉ ሰዎች በህብረት ሄደው ሲጮሁ ነበርና ውጤት አምጥተዋል። ቢያንስ አርቲስቶቹ ታስረዋል እና ያው ተሰሚነት ይኖር ይችላል። ኦርጋን በደንብ ተሰብስበን ፍትህ ቢሮ ሄደን በጣም አቤቷችን ብናቀርብ የሆነ ነገር እናመጣለን ብዬ አስባለሁ። እንደዛ ማድረግ አይፈሩም ሰዎች ኖ አይ በማህበር አሁን ማህበር ምልሽ የሆነ አሁን የሴታ ሴት ማህበር አሉ ኤውላ አለ በእነሱ መሪነት ተሰብስበን ብንሄድ ሞር መጀመሪያ አሳውቀን ማለት ነው። ከዛ ብንሄድ ሞር የሆነ ለውጥ ልናገኝ እንችላለን እንጂ አሁን ለ3 ቀን ሲሆንም ደግሞ 3 ቀን ያህል ቀርተሽ ከዛ ውጤቱ ምንድነው የሚሆነው? 3 ቀን ስራ ቀረሽ ወይ ደግሞ እቃ ለ3 ቀን አልገዛሽም ከዛ ምንም ምልሽ መቀጠል ነው ያለበት እኮ የሆነ ስትራይክ ካደረግሽ ውጤቱን እስክታገኚ ለ3 ቀን ብቻ ሳይሆን ለወራት ለአመታትም እኮ መቀጠል ያለበት ነገር ነው። 3 ወር ተንጫጭተው ይተዋሉ ነው የሚሉሽ ለ3 ቀን ብቻ። ይሄ ሊሚት ማድረግም ምናልባት ልክ አልመሰለኝም እና እንደዚህ አይነት ነገር ከሆነ ለቀጣይነት ነው መሆን ያለበት። ወይ እቃ አለመግዛት ብራችን እጃችን ላይ ነው ያለው የሱቅ ሾፒንግ አለማድረግ ምናልባት ለቀጣይ ማለት ነው ውጤት እስክናመጣ ግን ጥናት ይፈልጋል። ይሄም እኛውን እቃ ባንገዛ ምንድነው ሪዋርዱ ምንድነው ወይ ደግሞ ምንድነው የምናገኘው ነገር አውትካሙ ምን ሊሆን ይችላል የሚለውንም ምናልባት በደንብ ማሰብ የሚያስፈልግ ይመስለኛልና ለ3 ቀን ብቻ ካልን ማለቱ ራሱ በራሱ ምን ውጤት ያመጣልናል? አሁን 3 ቀን ይታገሳል መንግስትም መስሪያ ቤትም 3 ቀን ይታገሳል ወይ ደሞዝ ይቆርጣል። ከዛ ውጤት የማይመጣ ከሆነ ምን ያደርጋል ነው ናንዬ 3 ቀን የምንለው ወይ እንዴ 3 ቀን ያለው እኮ we're being enthusiastic ማለት ለምሳሌ ስራ የመቅረት አድማ እናድርግ ተብሎ ቀነ ገደብ የሌለው እንትን ልናደርግ አንችልም። ቀነ ገደብ የሌለው የስራ የማቆም ስራ የመቅረት አድማ ልንሰጥ አንችልም። ለሰው 3 ቀን እንሰጠዋለን። በ3 ቀን ውስጥ ፍትህ ሚኒስቴርም የሴቶችና ህፃናት ሚኒስቴርም ምንም አይነት መልስ ምንም አይነት መግለጫ ምንም አይነት መልስ ካልሰጡን እንቀጥልበታለን። መልስ እስኪሰጡን ድረስ ማለት ነው። መልስ አልሰጡም ብለን ግን we take it one step at a time አይደለ እንጂ ምንም ለውጥ አናመጣም ብለን ሙሉ ለሙሉ ማስቀረቱም ፌር አይመስለኝም። ኦልሶ እኔ እያሰብኩ ያለሁት እንግዲህ ከተሳሳትኩ አርሙኝ ሁላችሁም። እኔ አሁን የማስበው ነገር ምንድነው ይሄ አባብሎ እንትን አርጎ በቃ ብዙም ነገሮችን ከራሳችን ምንም አይነት ሳይወጣ ከራሳችን ምንም አይነት ጉዳት ሳይወጣ የምናደርገው እንቅስቃሴ የምናሰማው ተቃውሞ ባዶ ቤት ነው። የባዶ ቤት ተቃውሞ ነው እየሆነ ያለው። ማንም መስሚያው ጥጥ አድርጓል። በቃ መንግስትም መስሚያውን ጥጥ አድርጓል፣ ማህበረሰብም መስሚያውን ጥጥ አድርጓል። ስለዚህ ምን ያክል ሰው እኛ የምንወቀው ባይ ዘ ዌይ ምን ያክል ሰው ነው አብሮን ያለው? ለማን ነው እየጮህን ያለ ነው? ለማን ነው እየታገልን ያለ ነው? እንወቀው እኛም። ይሄ እኮ የእኛ ብቻ ኃላፊነት አይደለም። የእኔ የአንቺ የቤቲ የሂዊ የሜል እዚህ ጋር ያሉ ሰዎች ሁሌ እየመጣን ሁሌ አንድ አይነት ቶፒክ የእኛ ብቻ ኃላፊነት አይደለም እኮ ይሄ የህዝብ ኃላፊነት ነው፣ የማህበረሰብ ኃላፊነት ነው፣ የመንግስት ኃላፊነት ነው። ስለዚህ ለምንድን ነው ወደኋላ እያፈገፈግን ያለ ነው? መስዋዕትነት ላለመክፈል። ሌሎች ሰዎችን ግን በይ እንላለን። ሌሎች ሰዎች አንገታቸው አሳልፈው የሰጡ ሰዎች
በይ በይ እንላለን። ያን እነዛን ሰዎች በይ በይ ጎበዝ፣ በይ በርቺ፣ በርቺ፣ ቀጢ ቀጢ ምናምን እንላለን። እኛ ግን ምንም አናደርግም። እኛ ግን ኮመንት ላይ ብቻ ውይ ምስኪን፣ ውይ ፍትህ ለእንትና ምናምን። ኖ አለቀ። እሱ ጊዜ እሱ ሰዓት አለቀ።